ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች በዛሬ የእንግሊዝኛ ቋንቋ ልምምዳችን በክፍል 14 በውጭ ሀገር ለሚኖሩ ኢትዮጵያውያን እንዲሁም ለመሄድ ያሰባችሁ ኢትዮጵያውያን ካላችሁ እህቶቻችን ወንድሞቻችን በዛ ስትሄዱ ከሌሎች ዜጎች ጋራ ከአሰሪዎቻችሁ ጋር ሊሆን ይችላል ከሌሎች የእንግሊዝኛ ቋንቋ ተናጋሪዎች ጋር በቀላሉ እንድትግባቡ የሚያግዛችሁን የክፍል 14 የእንግሊዝኛ ቋንቋ ልምምድ ቪዲዮ አዘጋጅቼ ተገናኝተናል። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮውን ላይክ ሸር በማድረግ ቤተሰብ መሆናችሁን እንዳትረሱ። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርታችን እናመራለን። yes please yes please yes please አዎ እባክዎን አዎ እባክህ አዎ እባክህ ማለታችን ነው። በአማርኛው ስንተረጉመው አዎ እባክህ ማለታችን ነው። የሆነ የሚደንቅ ነገር ንግግር ውስጥ ስንሆን ማለት ነው የምንናገረው ነው። አዎ እባክሽን አዎ እባክህ ማለታችን ነው። የስ ፕሊዝ ማለታችን ነው። ኖ ታንክስ ኖ ታንክስ አላመሰግንም ማለት አይደለም። ኖ ታንክስ ስንል አይ አመሰግናለሁ ማለታችን ነው። ምን ስንል ለምሳሌ እየተግደረደርን ማለት ነው የሆነ ነገር እየተለመን ሊሆን ይችላል እና ይቅርብኝ አይ በቃ ስንል የምንጠቀምበት ነው። አይ አመሰግናለሁ ማለታችን ነው። ኖ ታንክስ ለምሳሌ ገንዘብ ሊሰጠን ሊሆን ይችላል የሆነ ሰው ማለት ነው አሰሪያችን ሊሆን ይችላል የሆነ ሰው ሳምበዲ ታዲያ አይ ስንል ምንድነው የምንለው በእንግሊዘኛ አይ አመሰግናለሁ ስንል ኖ ታንክስ እንላለን። ኖ ታንክስ አይ አመሰግናለሁ ማለታችን ነው። ስለዚህ ኖ ታንክስ ስንል አናመሰግንም እያልን አይደለም ማለት ነው። ኖ ታንክስ ስንል አይ አመሰግናለሁ ማለታችን ነው። give me ስጡኝ ስጡኝ ወይም ስጠኝ ስጭኝ ማለታችን ነው። ስጭኝ ስጠኝ ማለታችን ነው። give me ስንል show me አሳዩኝ show me አሳየኝ አሳይኝ አሳዩኝ ማለታችን ነው። የሆነ ነገር ሽንት ቤት ሊሆን ይችላል እቃ ሊሆን ይችላል አሳዩኝ ማለት ስንፈልግ የምንጠቀምበት ነው። በጣም ወሳኝ ቃላቶች ናቸው። በደንብ ተለማመዷቸው ይጠቅሟቸዋል። እንድትጠቀሙ ብዬ ነው ሆን ብዬ ያዘጋጀውላችሁ እነኚህን በማሰብ ቴል ሚ ንገሩኝ ወይም ንገሪኝ ንገረኝ ማለታችን ነው። ቴልሚ ንገረኝ ንገሩኝ ማለታችን ነው። አይ ኖው አውቃለሁ አውቃለሁ ማለታችን ነው። አይ ዶንት ናው አላውቅም ትራይ አጌን እንደገና ሞክሪ ማለታችን ነው። ስቶፕ ሄር
ስቶፕ ሄር ስቶፕ ሄር እዚህ አቁም ወይም እዚህ አቁሚ ማለታችን ነው። መኪና ሊሆን ይችላል፣ የሆነ ወሬ ይዘን ሊሆን ይችላል። ስቶፕ ሄር እዚህ ላይ ያዘው፣ እዚህ ላይ አቁም ሊሆን ይችላል የምንጠቀምበት ማለት ነው። እዚህ ላይ አቁም አቋርጥ ማለት ስንፈልግ የምንጠቀምበት ነው። ስቶፕ ሄር የሚለው የእንግሊዝኛ ወርድ ጎ ዜር ጎ ዜር ጎ ዜር እዚያ ወደዚያ ሂጅ። ጎ ዜር ወደዚያ ሂጅ አሊያም ወደዚያ ሂድ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ወደዚያ ተጠጋ፣ ወደዚያ ሂጅ ማለታችን ነው። ለምሳሌ እቃ እየፈለግን አሊያም ደግሞ የሆነ ቦታ ከተማ እየሄድን ሊሆን ይችላል እና በዛ ሂጂ፣ በዛኛው ታክሲ ሂጂ ማለት ስንፈልግ ሊሆን ይችላል። ጠጋበል ማለት ወንበር ላይ ታክሲ ውስጥ ጠጋበል ወይም ጠጋቢ ማለት ስንፈልግ ሊሆን ይችላል። ጎ ዜር የምትለዋን እንጠቀማለን ማለት ነው። ዎሽ ዚስ ዎሽ ዚስ ዎሽ ዚስ ይህንን እጠብ፣ ይህንን እጠብ ወይም ይህንን እጠቢ ማለታችን ነው። ይህንን እጠብ ወይም ይህንን እጠቢ ማለታችን ነው። ዎሽ ዚስ ስንል ድራይ ዚስ ድራይ ዚስ ይህንን አድርቅ አሊያም ይህንን አድርቂ ማለታችን ነው። ኦፕን ኢት ኦፕን ኢት ኦፕን ኢት ኦፕን ኢት ክፈተው ክፈተው ወይም ክፈችው ማለታችን ነው። ክሎዝ ኢት ክሎዝ ኢት ዝጋው ወይም ዝጊው ማለታችን ነው። ኮል ዘም ኮል ዘም ኮል ዘም ኮል ዘም ጥራቸው ወይም ደውልላቸው ደውይላቸው፣ ጥሪያቸው፣ ደውልላቸው፣ ጥራቸው ማለታችን ነው። ሆልድ ዚስ ሆልድ ዚስ ሆልድ ዚስ ይህንን ያዝ፣ ይህንን ያዝ ወይም ይህንን ያዢ ማለታችን ነው። ይህንን ያዝ ወይም ይህንን ያዢ ማለታችን ነው። ፑት ዳውን ፑት ዳውን ፑት ዳውን ፑት ዳውን አስቀምጥ አስቀምጥ ወይም አስቀምጭ ማለታችን ነው። ፑት ዳውን አስቀምጥ ወይም አስቀምጭ ማለታችን ነው። እቃ ሊሆን ይችላል አሊያም የሆነ ነገር። ክሊን ኢት
ክሊን ኢት አጽዳው አጽዳው ወይም አጽጂው ማለታችን ነው። ኢት ኢዝ ኒው ኢት ኢዝ ኒው ኢት ኢዝ ኒው አዲስ ነው አዲስ ነው አዲስ ነው ማለታችን ነው። መጨረሻው ኢት ኢዝ ኦልድ ኢት ኢዝ ኦልድ አሮጌ ነው የቆየ ነው ማለታችን ነው። አሮጌ ነው ማለታችን ነው። ኢት ኢዝ ኦልድ የቆየ ነው አርጅቷል ማለታችን ነው። ውድ የምርኩዝ ቤተሰቦች የዛሬ የክፍል 14 የቤቱ በሳውዲ አረቢያና በሌሎችም ሀገራቶች ውስጥ ያላችሁ ኢትዮጵያን እንዲሁም ለመሄድ የሚያሰባችሁ ኢትዮጵያ ውስጥ ያላችሁ ኢትዮጵያን የእንግሊዝኛ ቋንቋ ችሎታችሁን በማዳበር በቀላሉ በምትሄዱባቸው አገራቶች ላይ በቀላሉ ከአሰሪዎቻችሁ ጋር በእንግሊዝኛ የምትግባቡባቸው ወሳኝ የሚባሉ ተከታታይ የእንግሊዝኛ ቋንቋ ትምህርት ቪዲዮዎችን ነው እየለቀኩላችሁና እያዘጋጀሁላችሁ ያለሁት። ቻናሉ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቤተሰብ መሆን እንዳትረሱ። የዛሬ ትምህርታችን ይህንን ይመስላል። ጥሩ ጊዜ የተመኘውላችሁ። በሌላ ቪዲዮ እንገናኛለን።